ጓደኛ ቤተኛ ይሆንና ወንድ ከሆነ የወንዱ ጓደኛ ቤተኛ ይሆንና ባልየው በሌለበት ሚስት ጋር ይመጣል ሰሙኝ ምን ይላል ከዛ አንቺ እኮ መልካም ሴት ነሽ እንደው እንደዚህ አይገባሽም ነበር ሰሙ ብቻ ጀርመንኛው ምንድነው ሊያፋታኑ ለራሱ ፈልጓት ይሄ እኮ ነገር እኮ እንደዚህ እኮ ባልሽን አየሁት እኮ በቀደም እኮ ሲናገር ሳይ በጣም ሰሙ ሊያፋታው የሚያገቡ ሰዎች አሉ ህሊና አይደላችሁ ምን ነው ልጄ ካገባ ወዲያ አመድ መሰልክ እቺ ሴትዮ አልያዘች እንደዚህ ቅስም የሚሰብሩ እናቶች አሉ እንደው በእውነት እኮ ነው የምላችሁ ጸጌ ተዘጋጅታ እግዚአብሔር ደግሞ አስታጥቋት እየተጠበቀችን ነው ጌታ ስሙ ይባረክ በሷ እግዚአብሔር እያደረገ ስላለው መልካም ነገር ጌታ እንባርካለሁ በእውነት የምትጠቅም በዚህ ዘመን እግዚአብሔር በመጨረሻው ዘመን ደግሞ በዚህ ትውልድ መካከል በሷ ብርሃን ሆኖ በሷ ጨው ሆኖ ሊገለጥ ጌታ ወዷል እንደቃሉና ከልጅሽ ይልቅ አባትየው ሊከበር ባልሽ ሊከበር ይገባል ከልጅሽ ይልቅ ባልሽ ልትንከባከብ ይገባል ማን አለው ባልሽ ካላንቺ ልጄ ብትሏላችሁ እኔ ልጆቼ ይኖርልኝ እንጂ እሱ ምን ያደርግልኛል ልጆቼ ይኖርልኝ እንጂ እሷ ምን ታደርግልኛለች ምን ማለት እንደሆነ ታውቃላችሁ መረቁን ብቻ ልብላው ስጋውን አውጡልኝ ስጋው ሲሰጣችሁ መረቁን ልብላው ስጋው አውጡልኝ ጾመኛ ነኝ ማለት አይሰራም ወንድ ማለት አሁን ከልጆቻችሁ ጋር ምትሾካሾካላችሁ መጣደም ስማው እንግዲህ አረ በኢየሱስ ስም እኔ ለባሎች መመክረው ምክር በፍጹም ሚስቴ ወይ የጣፈጣት ታበላኝ ማሚ እጇ እኮ እንዳንቺ አይደለም እናንተው በቀደዳችሁት ነው እናት ምትገቡ እናንተ በቀደዳችሁት ነው እህት ምትገቡ እኔ ያንቺ እጅ ነው የሚጥመኝ አረ በኢየሱስ በእውነት ነው ብላችሁ በዚህ መሃል ነው ጣልቃ የሚገባ ቅርብ አንዲት እህት በቃ ሜስ ላለመፍጠር ያላት ጥንቃቄ በጣም ነው የገረመኝ እና ትዳሩ ወደ 6 አመት ምናምን ሆኖታል አለች ወንድሟ ካገባ ወልደዋል 3 ልጆች አራስ ናት አሁን 2 ህፃናት አሉ አራስ ናት አሁን አለች በቃ እንደ ወንድማችን ቤት ገብተን አለች እዛው ሆነን አንዳንድ ነገር ለመርዳት እንኳን ያንን እድል አናገኝም አለች እና ከሌላ ስቴት የሷ ቤተሰቦች መጥተው በነፃነት አለች በቃ ቤቱን ኮንትሮል አድርገው እኛ የወንድማችን ቤት እናታችን የልጇ ቤት አይመስልም እንግዳ ነው የሚመስልና በጣም አዘንኩኝ ስትነግረኝ ምን አሁን የዚች ልጅ ጥያቄ ምንድነው እንዴት አድርገን ነው ይሄ ትዳር ሳይነካካ አየሽ ደግሞ ከቤተሰብም ጠንቃቃ ቤተሰብ አለ እኛም እህቶቿ እንደሆነን እናታችን እናቷ እንደሆነች እና እኛም እኩል መብት ቤት እንዳለን ያንን በጥበብና በፍቅር ማሳየት የምንችለው እንዴት ነው እኔ ያገባው ጊዜ ባለቤቴ በጣም ሲሪየስ ስለሆነ እናቱ አባቱ እህቶቹ ይፈሩታል ጋሼ ሚሉት ነው ያገባውት ጋሼ በቃ የሚቀጥቁት ድምፁ ከተሰማ ጭው በሚሉበት ነው ያገባውት እኔ እንግዲህ ምስተውናቸው ስትገቡ አይደለም አረ በጋሼ በሚለው መንፈስ አይደለም ሚስትኮ አንድ ስጋናት ምንም ፍርሃት የለም ሪስፔክት እንጂ አሁን እኔ ነኝ ድልድዮኩ ለማቀራረብ በኢየሱስ ቤቱ ተሞላ በጣም ደስ የሚል ኒጋይ ታደራል ይመጣሉ ከገጠር ማረፊያ ሆንኩ አንቺ ስትመጪ በሩ ተከፈተ ተባይ ይሄው ናቁኝ የሱ ዘመዶች ሁሉ ይፍረድ ሁለቱን መገናኛው አባቴና አባቱ እናቴና እናቱ በቃ ሰፋን ደስ የሚል ጊዜ ነው ያሳለፉት በእውነት ነው የምላችሁ መሬት ወርጃ አልጋ ላይ ማስተኛበት ጊዜ አለ ይሄ ምንድነው ፍቅር አባቷን ማታናገር ሴት ልጅ አለች አባቱን ማያናገር ወንድ ልጅ አለ ለዘመናት አይገርማችሁ የልጅ ጠላት አባትና ልጅ ተቆራርፈው አንድ ቤት ልጆች ደግሞ እንዳልኩት ቂመኞች ናቸው የባልና የሚስት ጥምረት ጥልቀቱ አይገባቸው በተለይ ዛሬ ልጆች ደማሚ እንደዚህ ያበሳጨሽ ትሸከሚዋለሽ እንጂ ለምንድን ነው አብረሽው ይላሉ ለምን አትለያዩ ይላሉ አይገባቸው ሌላ ታገቢም እንዴ ይላሉ ልጆች ሌላ ታገባም እንዴ ይላሉ አይረዱትም ቅድም አንድ ፖይንት ተናገርሽ ወንዱ የሚረዳ ይሆናል የሚያግዝ ይሆናል ከዛ ሲያገባ ለሁለት ቤት የመሆን ነገር እንትን ይላልና ያን ጊዜ ደብቆ ማድረግ እሷ ሳታይ ገንዘብ መስጠት ገንዘብ መላክ ይሁን ትላልቅ ነገሮች ሁሉ ማድረግ ሊሆን ይችላልና በሂደት ውስጥ አሁን ያ ትዳር ሳታቅ አብረው ኖሮ 5 አመት 10 አመት ድንገት 20 አመት አብረው የኖሩ ሰዎች ተፋቱ ይባላል እርሱ ይሄንን ይወዳል ይንስሪለት ይላል ጓዳ ይገባል ቀይ አይወድም ጥቁር አርጊው
አልጫው ጨዋታ ብሽበት እሱ የሚበላው እኮ እንደዚህ እኮ ነው። ቅባት አይወድም። ምን አገባችሁ? ሚስትየዋ እንደፈለገች ሰርታ ታብላ። ባልየው ያኛውን ቤትና የእናትንና የሚስትን ጓዳ ኮምፔር አታድርግ ሙያዋን። ይሄ በጣም በጣም ወሳኝ ነገር ነው። ባልና ሚስት ሲጨቃጨቅ ልጆች ጣልቃ ከገቡ ዝም በል ቁጭ በል በይ። እንደው ቁጭ በል በሉት። ወንድ እኮ ያስከብራል ቤቱን። እናንተ ወንድ እኮ አስከባሪ ነው። ወንድ እኮ አለቃ ነው። ወንድ እኮ ሽፋን ነው ለቤቱ። እህቱን ኖ ዝም በይ ሚስትህንማ እንደዚህ ልትናገሪ አትሺ ብለህ ሚስትህን ነው መቀለል ያለብህ። ባልሽን ነው መሸፈን ያለብሽ እንጂ ካሳጣሃት ቤተሰቦች ፊት አንዴ ደግሞ ቤተሰቦች ጥርስ ገገባች አንተና ሚስት እንኳን ችግሩን ብትፈቱ ያንተ ቤተሰቦች ጥርስ እንደነከሱ ነው የሚቆዩት። ጥርስ እንደነከሱ አይተውትም። ደግሞ ሚስት ለባሏ ያላት ፍቅር የምታሳየው እናቱን በመውደድ ነው። ባሎ ስሚ እህቴ ስሚ፣ ባልሽን በፍቅር ማሸነፍ ከቻልሽ እናቱን እህቱን በፍቅር ያዥ፣ ካንቺ ጎን ይቆማል። አንተም ደግሞ ቤተሰቧን በፍቅር ያዝ። የሷን ቤተሰብ በፍቅር ስትይዝ ለሷ ያለህን ፍቅር ታሳያለህ። በፍጹም ስለሚስት ለእናት ኔጌቲቭ አትንገር፣ ለእህት ኔጌቲቭ አትንገር፣ ለጓደኛ ኔጌቲቭ አትንገር። አንቺም እንደዛው በቀዳዳ የሚገባ ስላለ ማለት ነው። እኛ ሴቶች ጋር ያሉ ችግሮች ምንድነው? የራሳችንን ነገር ብቻ ደግሞ እድሉን ስናገኝ የሆነ የማቀፍ ነገር ያኛውን ቤተሰብ ያለ ማድረግ ያኛውን የባልን ቤተሰብ እንግዳ ማድረግ ከሰማሁትም አንፃር በጣም አደጋ ነው። ለወንጌል አማኙ ትዳር ህመምተኛ ያደርጋል። ይህ መጽሐፍ ቅዱሳዊም ነው። ባልዳኑ ሰዎች ማለት ለሚስትህ ይቺ እንድንድን ብላኝ እናቴ ወይ እንዲህ እኮ እንዲናት እህቴ ወይ እንደዚህ ካልክ በቃ ኑና በጥብጡኝ ማለት ነው። ኑና በጥብጡኝ ኑና ፈነቃቅሉኝ ብሎ ለሰይጣን በር መክፈት ነው። እናትየው ኧረ ልጄ ካገባ ወዲያስ ተውከኝ እያሉ ጧትና ማታ የሚያጉረመርሙ ከሆነ ችግር አለ። ማዘር እንደዚህ አይነት ችግር አያምጡ። ልጆ ታግብቷል አይደለም? ልጆ የሚስት ሆነው እንጂ አሁን የእርሱ አይደለም። ይጠይቁታል፣ ያከብሩታል። ከዛ ውጪ ግን ለሷ አስበለጥክ ብለው የሚያለቅሱ እናቶች አሉ። ጣልቃ የሚገቡ የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተው መንፈስ ሩቃይቼ ዙሪያዬ እናለምረሳለው። ሰላም ሰላም የአሜን ኢማኑኤል ሚዲያ ፕሮግራም ተከታታዮች የጌታ ሰላምና ጸጋ በእያላችሁበት የበዛ ይሁን። እንዴት አላችሁ? ሰላም ናችሁ ወይ? እንግዲህ ጌታ ረድቶን ደግሞ እኔና ጸጊዬ ዛሬ በዚህ መልኩ ወደ እናንተ መተናል። እግዚአብሔርን እጅግ አድርገን እናመሰግናለን። በርዕሳችን ላይ እንደተመለከታችሁት የወንጌል አማኙ ትዳር ለምን እንዲታመመ ክፍል 5 ነው። ዛሬ ጸጊዬ ተዘጋጅታ እግዚአብሔር ደግሞ አስታጥቋት እየጠበቀችን ነው። ጌታ ስሙ ይባረክ። በእሷ እግዚአብሔር እያደረገ ስላለው መልካም ነገር ጌታን ባርካለሁ። በእውነት የምትጠቅም በዚህ ዘመን እግዚአብሔር በመጨረሻው ዘመን ደግሞ በዚህ ትውልድ መካከል በእሷ ብርሃን ሆኖ በእሷ ጨው ሆኖ ሊገለጥ ጌታ ወዷል እንደ ቃሉና ሰላም ጸጊዬ ረቂቅዬ እንዴት ነሽ? ሰላም ላንቺ ይሁን፣ ሰላም ለእናንተ ይሁን ወገኖች። ዛሬ በጣም በቃ በጉጉት የምትጠብቁትን አርስት እናነሳዋለን ብዬ አስባለሁ። የሴክስ ነገር ሲነሳ ያው ብዙዎቻችን እየተሽኮረመምንበት ያለ ነገር ነውና ዛሬ ደርስበታለን ብዬ አምናለሁ። ረቂቅዬ እንግዲህ ጌታ ይረዳናል። ተባረክ ረቂቅዬ። አምናለሁ ጥሩ ነገር ነው። ምክንያቱም ከፊት ልናነሳው ያለ ነው ሐሳብ ራሱ በጣም ሰፊ ነው። አይ ኖ የቤተሰብ የወዳጅ የጓደኛ ጣልቃ ገብነት ከሁለቱም ሳይድ ስለሆነ የምናየው ከባለ ትዳሮቹም አንፃር ከስተታቸው እንደገና ደግሞ ከቤተሰብ ከወዳጅ ከጓደኛ አንፃር ነውና እና ጸጊዬ እዚህ ጋር ተሰርተን ጨርሰን አይደለም የመጣ ነው እና ግን አንደኛው እርስ በርስ እንሞራረዳለን። በጣም ግልጽ አድርጌ የምነግራችሁ ነገር እኔ ጸጊዬ ስተት ካለ ለመናገር ለመገሰጽ እምፈራት አይደለችም። በቃ እወዳታለሁ እንጂ አልፈራትም። እሷም ኤግዛክትሊ እንደዛ ናት። የሚገርመው ነገር ትሰማለች በጣም እና በዚህ በአደባባይ መናገር ያስፈልገኝ ሰውን በቅንነት መገሰጽ የምትፈልጉ ሰዎች በጣም በቅንነት መናገር የምትፈልጉ ሰዎች ጀስት ሞቲቫችሁን ብቻ ቼክ አድርጉት። በቃ ሞቲቫችሁ ጋር ንጽህና ካለ ኑና ይሄ ስተት ቢታረም ብላችሁ በሉና ውጤቱን ታዩታላችሁ። እና ምክንያት ስላለኝ ነው
እንግዲህ ስለ ጸጌ እኔ ጋር መታችሁ የምትጠያይቁኝ ሰዎች አላችሁና ፍለፊቷን መነግራችሁ ጥሩ ነው በቃ ግልጽ አድርጌ ስነግራችሁ አንደኛ የራሳችሁን መነሻ ሞቲቫችሁን ቼክ ታደርጋላችሁ ለምንድነው በዚህ መልክ ላዩ ያልቻልኩት እውነት ስህተት ሆኖ ነው ወይ ብላችሁ ታዩታላችሁ ከዛ አው ስህተት ነው ካለ ይሄው በፍለፊቷ ነውና በፌስቡክ ፔጇ ጸገነት ደገፉ ብላችሁ በትመጡ በመሴንጀር በርግጠኝነት ነው ተመልስና ታነጋግራችኋለችና እኔ ጋር የሚገሰጽ ካለ የሚመከር ካለ ልክ እንደዚሁ እዚሁ አደባባይ የምናገረው ደግሞ ዝም ብለን እየተለባበስን እየተቀባባን አይደለም በውሸት እየተደጋገፍን አይደል በውስጥ በጣም በብዙ እሷም እኔም እሷን ቻሌንጅ እየተደራረግን ነውና እግዚአብሔር ይመስገን እስቲ ቤተሰብ ጣልቃ ገብነት ስንል ወይም የወዳጅና የጓደኞች ጣልቃ ገብነት ስንል ምን ማለታችን ነው ከዛ በልብሽ ያለ ሐሳብ ካለ ካልብሽ ሐሳብ መጀመር ትችያለሽ አይ መግቢያው ላይ ያነሳሽው ነገር በጣም ስለሚመለከተኝ ደስ ብሎኛል ስላነሳሽው በጣም የሚገርመው ነገር ሰዎች ከጀርባ የሚሏችሁን አታውቁትም ግን የራስ የሆኑ ሰዎች በተለይ አማኞች በኔ አገልግሎት ወይ ደግሞ በኔ ማንነት ጥያቄ ካላቸው ያው ረገገዬ እንዳለችው በሬ ክፍት ነው አድራሻ አለኝ ቤተክርስቲያንም አለኝ እና እኔ ደግሞ በጣም ደስ ይለኛል እንደውም በጣም ብዙ ኮምፕሌን ማረጋው ነገር ምንድነው አንድ ሰው እንኳን ወይ በርቺ አይለኝም ወይ ደግሞ ይሄን አስተካኪ አይለኝም ወይ ሚለው ነገር ለኔ ሁሉ ጊዜ ጥያቄ ነው አሁን ግን ለምጄዋለሁ እና በእኔ ሆኖ የሚሰራው ኢየሱስ ነው እንግዲህ ኃላፊነቱም ይወስደው እሱ ነውና ክሬን የሚያረጋኝም የሚመራኝም መንፈሴን የሞላው እሱ ስለሆነ በሚሆነው ነገር ኮንፊደንስ ኢየሱስ ነውና ምንም መንፈስ ቅዱስ ስለሚመራኝ ያንንም ስላስለመደኝ አልጨናነቅበትም በዚህ ጉዳይ ላይ ግን አሁን ምለው ነገር አንቺ እንዳልሽው እኔን መምከር ማቅናት የምትፈልጉ ካላችሁ አሁን ይሄ የእግዚአብሔር ስራ እየተሰራ ነው እንግዲህ እግዚአብሔር አስነስቶን ነው ሁላችንንም አሰማርቶን ነው በየጸጋውና እንደዚህ አይነት ሞቲቭ ያላችሁ ማቅናት የምትፈልጉ ሪች አውት ብታረጉ በሬ ክፍት ነው ልቤ ክፍት ነው ልክ ነህሚያ የእግዚአብሔርን ስራ ሲሰራ እንጨትና ድንጋይ እንዳቀበሉት እናንተም ደግሞ ይሄ እግዚአብሔር ስራ እኮ እየተሰራ ነው ያለውና በዳር ቆማችሁ እቺ ልጅ ከማለት እኔ በእውነት ነው ምለው አንዳንድ ሰዎች አሉ በጣም ሬርሊ ተረድተውኝ የሚመክሩኝ ሰዎች አሉና ለማቀናት ከመጣችሁ በሩ ክፍት ነው ግን ለሚሰብር ሰው ልቤም አእምሮዬም ዝግ ነው በጣም ነው ሪጀክት ማድረገው ስለዚህ መጀመሪያ ከበጎጎን ተነስቶ እንደዚህኛው ይሄኛው ደግሞ ቢስተካከል የሚል ሰው ሞቲቭ በደንብ ያስታውቃል ስለዚህ መንፈሳዊ ሞቲቭ ካለ በቀናነት ተቀበላለሁ ብዬ ነው ረቂቅ ያለች ሁሉ ልክ ነው ስማማለሁ ረቂቅ ይሄን ነገር ስላነሳሽ በጣም ደስ ብሎኛል ክሊር መሆን ያደበት ስለሆነና ተባረኪ ማለት ፈልጋለሁ ተባረኪ አሜን አሜን ስለዚህ ወደ ዛሬው ሐሳባችን ስንገባ እንደተባለው ብዙዎችን የሚያምሰው የቤተሰብ ጣልቃ ገብነት ነው በተለይ በአገራችን በኢትዮጵያዊ ባህል በጣም አሜሪካኖች ከልጆቻቸው ካገቡ በኋላ በጣም ጠንቃቆች ናቸው ምንም አውሬ ቢያገባ አይናገሩ በቃ አለቀ ሚስቱ ናት ባህሏ ነው በጣም ዲስታንሳቸውን ሊሚታቸውን ያውቃሉ ያለ ድል ሆኖ ግን ኢትዮጵያዊ ትዳር ላይ እናት እህቶች በጣም ኢንቮልቭ የሚያደርጉበት ትዳር ውስጥ ጣልቃ ገብተው የሚያምሱበት ሁኔታ አለ እና ብዙ ትዳር የተናጋው የፈረሰው በቃ አልመች ያለው በቤተሰብ ጣልቃ ገብነት ነውና ይሄም ደግሞ ከተመልካቾች የመጣ ጥያቄ ነው እንግዲህ የቤተሰብ ጣልቃ ገብነት በትዳር ውስጥ ብዙ ችግር ያመጣል የትዳር ጥምረት ከሁሉ በፊት ነው እንግዲህ አሁን ዞሮ መመሪያችን መጽሐፍ ቅዱስ ነው ከመጽሐፍ ቅዱስ ውጪ ምንም እናመጣው ሐሳብ የለምና ምንድነው ባልና ሚስት ከእግዚአብሔር ቃል አንፃር የተጣመሩበት ጥምረት ልዩ ያደርገዋል ከእናትና ልጅ ግንኙነት ከእህትና ወንድም ግንኙነት ከጓደኛ ግንኙነት በላይ የትዳር ግንኙነት የእግዚአብሔር በጣም ያጣመረው ነው ስለዚህ የትዳራችን ጥምረት መመሪያው የት ጋር ነው ካላችሁኝ በዚህ በዘፍጥረት 2:4 ላይ ስለዚህ ሰው አባትና እናቱን ይተዋል ከዛስ በሚስቱ ይጣበቃል ሁለቱ አንድ ስጋ ይሆናሉ ይሄ የትዳራችን መመሪያ ነው ከእናት ጋር አልተጣበቅም ወንድም አይደል ከእህት ጋር አልተጣበቅም አንድ ስጋ ይሆንከው ከማን ጋር ነው ከሚስት ጋር ነው ይሄ የእግዚአብሔር ቃል ክዳን ነው ስለዚህ ይሄንን መመሪያ ካደረግን ለባለ ትዳሮች መሪ ቃል መሆን ያለበት ጥቅስ ይሄ ነው አባትና እናቱን ይተዋል ከሚስቱ ጋር ይጣበቃል
ተጣብቀዋል አሁን አንድ ስጋ ሆነዋል ስለዚህ ይሄ ጥምረት ማንንም ሊረቀንቀው ማንንም በመሃል ሊገባ አንድ የሆነን የተዋሃደን ነገር ማን ነው በመሃል ሊገባው በፍጹም ማንንም በመሃል ሊገባ አይገባም ትዳር ቅድሚያ የሚሰጠው ነገር ነው የትዳር ሰላም ጥቅሙ መጀመሪያ ለባልና ለሚስት ነው አሎ ስሙኝ ባካችሁ ትዳር ሲበጠበጥ መጀመሪያ የምትጎዳው አንተ ነህ መጀመሪያ የምትጎዳው ሚስት ናት ከዛ ልጆች ናቸው ባንተ ትዳር ሲበጠበጥ እህት አትጎዳም እናት ወይ አባት ወይ ደግሞ ወንድም አይጎዱልህ ማን ትዳራችንን ማንንም ሊሰራው አይችልም ከኛ ውጪ እናት ልትሰራው አትችልም አባት ሊሰራው አይችልም እህት ወንድም ጓደኛ ሊሰራው አይችልም ለእናትም ለአባትም ለእህትም ለወንድምም ክብርና ፍቅር በመስጠት ባላንስ ማድረግ ያስፈልጋል እንግዲህ ቅድም ረቂቅ ይስተል ነበር ትዳራችን ከልክ ስናገባ እናትን ማራቅ ወንድምን ማራቅ ጓደኛ ስልክ ማጥፋት አይደለም ነሱ አይደለም ግንኙነታችን እንዳለ ይሆንና ግን ይቀየራል ምን እናረጋለን ቢባል ሊሚት እናረጋለን እንወስናለን ድንበር እናበጅለታለን ስለዚህ ብዙ ጊዜ የባል ዘመድ ያገሬ ሰው እኮ እንግዲህ ያገሬ ሰዎች ነው ያሉት ብለው እንዳትቀየሙ የባል ዘመድ ባይኗ አመድ ይላል ያገሬ ሰው ነው ያለው ይሄ ምንድነው ብዙ ጊዜ ጣልቃ የሚገቡ የባል ዘመዶች ናቸው ብዙ ጊዜ የሚስት ዘመድ ጣልቃ ቢገባም እንኳን ባልየው ፊል እንዲያረገው የሚያደርስ ነገር አይደለም እዛው ይሸፈናል ከሚስት ጋር ገብቷቸዋል ስለዚህ የባል ዘመድ ግን ጣልቃ ሲገባ ሚስትዮ በጣም ትጠቃለች ባልየው ከማግባት በፊት ለቤተሰቡ ረዳት ቅርብ የሆነ ከነበረ ምናልባት ፋይናንሻሊ ረዳቸው ከነበረ ምናልባት በቀን በቀን ያያቸው ከነበረ አብሮ ይኖር የነበረ ስልክ በቀን በቀን ይደውል የነበረ ልክ ሲያገባ ለውጥ መምጣቱ አይቀር ቅድም ረቂቅ እንዳለችው ያንን ለውጥ ደግሞ የመቀበል የዘመዶች ኃላፊነት ነው የእናት ኃላፊነት ነው እናትየው አረ ልጄ ካገባ ወዲያ ተውከኝ ይያሉ ጧትና ማታ የሚያጉረመርሙ ከሆነ ችግር አለ ማዘር እንደዚህ አይነት ችግር አምጡ ልጆ ታግብቷል አይደለም ልጆ የሚስት ሆነው እንጂ አሁን የርሱ አይደለም ይጠይቆታል ያከብሩታል ከዛ ውጪ ግን ለሱ አስበለጥክ ብለው የሚያለቅሱ እናቶች አሉ ጣልቃ የሚገቡ የሚሰብሩ እናቶች ቤት ውስጥ መጥተው ጣልቃ የሚገቡ እህቶች አሉ ደግሞ የእህቶች ደግሞ መጣበታል አሁን ቤተሰብ መስርቷል ስሙኝ እናንተ ዘመዶች ቤተሰቦች አባወራ ሆኗል የኔ የሚለው ቤት አለው ጊዜውን ገንዘቡን ልቡን የሚሰጥበት ቅድሚያ የሚያረጋው ትዳሩ ነው እናት ሆይ አባት ሆይ እህት ሆይ ወንድም ሆይ ጓደኛ ሆይ ይስሙኝ ስለዚህ ዋናው ቤተሰብ ፊት አለመስጠት እንደ አማኝ ያላመኑ የባል ወይም የሚስት ዘመዶች ሊኖሩ ይችላሉ እናንተ አማኞች ናቸው አይደል አሁን ስለአማኝ ትዳር ነው የምናወራው ያማኝ ትዳር እንግዲህ መመሪያው መጽሐፍ ቅዱስ ነው የሚመራን እግዚአብሔር መንፈስ ነው ባል ለሚስቱ የምታረገው ነገር ጌታን በመፍራት ነው ሚስት ለባሏ የምታረገው ጌታን በመፍራት ስለዚህ ይሄ መመሪያ ካለ ይሄንንም የዘመድ ነገር በቃሉ መሰረት ቅድሚያ ማናት ሚስቴ ቅድሚያ ማን ነው ባሌ ይባልና እነዚህን ሰዎች በትጋት በመጸለይ ክርስቶስን የሚያሳይ ባህሪ በማሳየት ማሸነፍ ይቻላል ጸጊ በጣም እንግዲህ ወሳኝ የሆነ ነጥብ ነው እያነሳሽ ያለሽው እንደ ባህልም እየሆነ ነው ምልሽኛ ከኢትዮጵያውያን ኤርትራውያኖች ጋር ሲመስለኝ ማለት ነው የባላንስ ያላደረገ የቤተሰብ አቀባበል በራሱ ችግር እየሆነ ያለበት ጊዜ ነው ለምሳሌ የወንዱ ቤተሰብ አቮይድ ይደረጋል በቃ እንግዳ እንዲሆኑ ለቤቱ ለልጃቸው ቤት እናት አባት ወንድም እህቶች እንግዳ እንዲሆኑ ይሆንና ግን ደግሞ የሴቷ ቤተሰብ ማጆሪቲው ነው ምናልባት ተገለባብጦ የወንዱ እንደዛ ሊሆን ይችላል የሴቶች ቤተሰቦች እንደ እንግዳ እንዲሆኑና የሱ ቤተሰቦች ቤተኛ እንዲሆኑ የሚደረግባቸው ቦታዎች ሊሆን ይችላል ግን በጣም የሚገርምሽ ነገር ከ3 ከ4 ሴቶች በላይ በወሬ ደረጃ እህት በቃ እኔ ለወንድሜ ቤት እንግዳ ነኝ እናቴ እንግዳ ናት
በቃ እና ሚስት ደግሞ የራሷን ቤተሰቦች በአካባቢዋ ላይ አቅፋ ለብዙ ነገር ተጣሪ የቅርብ አማካሪ ትዳር ውስጥ ዘልቆ የመግባትን እድል እነሱ ያገኛሉ አብሮ የመሆንን ነገር እነሱ ያገኛሉ ሌሎቹ ግን የባል ቤተሰቦች እንደ እንግዳ ይሆናሉና በስፔሻሊ አሁን በቅርብ አንዲት እህት በቃ ሜስ ላለመፍጠር ያላት ጥንቃቄ በጣም ነው የገረመኝ እና ትዳሩ ወደ 6 አመት ምናምን ሆኖታል አለች ወንድሟ ካገባ ወልደዋል 3 ልጆች አራስ ናት አሁን 2 ህፃናት አሉ አራስ ናት አሁን አለች በቃ እንደ ወንድማችን ቤት ገብተን አለች እዛው ሆነን አንዳንድ ነገር ለመርዳት እንኳን ያንን እድል አናገኝም አለች እና ከሌላ ስቴት የሷ ቤተሰቦች መጥተው በነፃነት አለች በቃ ቤቱን ኮንትሮል አድርገው እኛ የወንድማችን ቤት እናታችን የልጇ ቤት አይመስልም እንግዳ ነው እንመስልና በጣም አዘንኩኝ ስትነግር ምን አሁን የዚች ልጅ ጥያቄ ምንድነው እንዴት አድርገን ነው ይሄ ትዳር ሳይነካካ አየሽ ደግሞ ከቤተሰብም ጠንቃቃ ቤተሰብ አለ እኛም እህቶቿ እንደሆነን እናታችን እናቷ እንደሆነች እና እኛም እኩል መብት እዛ ቤት እንዳለን ያንን በጥበብና በፍቅር ማሳየት የምንችለው እንዴት ነው ብላ አለችኝና በጣም የሚያሳዝን ነገር ነው እና እኔ በጣም በዚህ ልትረዳት ወደምትችል እናት ነው የላኳት እና በጣም ይሄ ላይ ትኩረት ማድረግ መቻል አለብን ጸጊ የምጨምሪው ካለ ቀጥይ ነው አይ ጨምሩማል በዚሁ ሐሳብ ነው እናጠቃለለው ይመስለኝ ሰዓታችን እየተጠቀመ ስለሆነ ጥሩ የተናገርሽው ነገሮች አሉ እናትና አባት እቶችን አንስተናል እንግዲህ ይሄ ያማኝ ትዳር ስለሆነ ቤታችን የጸሎት ቤት ነው ቤታችን ቃል የሚሰበክበት ቤት ነው ቤታችን ሰዎች መተው ምክር የሚያገኙበት ቤት ነው ስለዚህ እነዚህ ነገሮች ደግሞ አንድ የወንጌል ማህበረሰብ ፈጠረ ማለት ነው አሁን ትዳር ልክ ሲመሰረት የባል ዘመድ የሚስት ዘመድ ደግሞ ግሩፕ በዛ ማለት ነው ለምን ለወንጌል ስለዚህ ወንጌል ከራስ ቤተሰብ ይጀምራል እንደውም የእናንተ ጥሩ መሆን የባለ ትዳሮች የሚስትና የባል ጥሩ መሆን ለሌላው ሰው የመዳን ምክንያት ይሆናል ወደ እግዚአብሔር የመቅረብ ምክንያት ይሆናል ስለዚህ አሁን በትዳራችን መጀመሪያ ማሳየት ያለብን ክርስቶስን ነው በአማኞች ትዳር ውስጥ ስለዚህ የባልን ዘመድ ማራቅ የክርስቶሳዊ የመጽሐፍ ቅዱሳዊ ባህሪ አይደለም ረግዬ እንዳለችው እንደውም በማቅረብ ወደ እግዚአብሔር እናቀርባቸዋለን እንዴ አማኙ ነው ቤተሰቡን ልክ በአለም አካሄድ የሚሄድ ካለኮ ዞሮ የሚሰደበው ጌታ ኢየሱስ ክርስቶስ ነው የሚሰደበው እንዴ እነዚህ ቤንቶች እኮ እንዴት እንደዚህ ሆና ታረጋለች እንዴት እንደዚህ ሆኖ ይሄን ያረጋል ምንላቸው ጆሮቹ የሚያረጉ ብዙ ነገሮች አሉ ስለዚህ ባልና ሚስት ችግር ሲኖር መጀመሪያ እንዴ ክርስቶስ አለ እኮ አማኞች ትዳር መሃል ክርስቶስ እኮ አለ ነይ ቁጭ በይ እንነጋገር ለምን በእናንተ መሃል አንድ ሰው ጣልቃ ገባ ማለት ለሰይጣን በር ተከፈተ ማለት ነገሩ ሰፋ ማለት ነው ሶስተኛ ሰው ከመግባቱ በፊት ቁጭ ብላችሁ ምን ነገር እኮ እንደዚህ አልወደድኩትም አስተካኪ ብሎ በግልጽ መነጋገር ከዛ በኋላ አልሰማ ካለች ችግሩ እየተፋ ከመጣ እኔና እናንተ ህግ አለን አይደል ህግ ማለት ሽማግሌዎች አስቀምጠው ይመካከሩ ነገር አለ ተጽፎልናል በአለም ልንዳኝ አንችልም ስለዚህ መወያየት በግልጽ መመካከር እርስ በርስ እንደባልና ሚስት ብቻ ሳይሆን ጓደኛ መሆን በፍጹም ባልና ሚስት መሃል ጋፕ አለማስቀመጥ ይሄ በተለይ አብሮ መጸለይ ባልና ሚስት አብሮ መጸለይ ሲያቆም አንቺ ጸልይ እኔ ባላ ጸልያለሁ አሁን መጸለይ አልችልም ደክሞኛል አሁን እንደዚህ ነው ባልና ሚስት አብሮ መጸለይ ሲያቆም ጠላት በር ተከፈተለት እዛ ጋር ለምን ሐሳባችሁ ልባችሁ ተከፋፍሏል ለሁለት ማለት ጸሎት ያያይዛል እንደ አንድ ማለት ነው ሌላው ደግሞ በየትኛው ሁኔታ ባል ስለሚስቱ እንዳልኩት ሚስት ስለባሏ ሽፋን መሆን አሁን እናት ወይ እህት አነሱ አይደል እቺ ሴትዩ ምናምን ይላሉ እኮ አንዳንድ እናቶች እህቶች እንዳልኳችሁ ነው ለልጃቸው የቀኑ መስሏቸው እኮ ነው ወደው እኮ አይደለም ለልጃቸው የቀኑ መስሏቸው እነዛም ደግሞ የባልን ዘመድ የሚያሸሹት ትዳሪ በጠብጥኛ በሚል ፍርሃት ነው ግን እኔና እናንተ ቤት ፍቅር ስለሚያሸንፍ የክርስቶስ ነገር ስለሚያሸንፍ ፍርሃት ሊኖር አይገባም ያ አይገባም እንደውም በማቀረብ ማሸነፍ እንችላለን በእውነት ነው መላችሁ አንዱን መሸፈን አለበት ለሐሜት ፊት አለመስጠት በተለይ ባሎች ኖ እንደዚህ አይደለችም ኖ እስቲ እንደዚህ አይደለችም እማ ዝም በይ በቃ ወዲ ምሳሌ 26:17 ላይ ምን ይላል አልፎ በሌላው ጥል የሚደባለቅ ምናልባት ይሄ ለዘመዶች የሚደባለቅ
ውሻን በጅራቱ እንደሚይዝ ነው ይላል። ውሻ በጅራት አያዝም። ለምን ጣልቃ ስትገቡ የሆነ ነገር ትይዛላችሁ እንጂ እንትን አታመጡም፣ ለውጥ አታመጡም፣ መፍትሄ አታመጡም ማለት ነው። ጭራ የተያዘ ውሻ ምንም ማለት ነው ወይ ዞሮ ይነቅሳል ወይ ከእጅ አምልጦ ይሮጣል። አያዝም፣ እንደዚህ ጭራ አያዝም። ልክ የውሻ ጭራ እንደያዘ ነው የሚደባለቅ ይላል። ሌላው የጓደኛውን እናንሳው። ረግግኝ ጓደኛ ነው እያጠፋ ያለው። ብዙ ትዳርን የሚበጠብጥ ጓደኛ መስሎ ይገባል። ሴቶችም እንደዛ የሷ ጓደኛ ሆኖ ባለባልየው ተቆርቋሪ መስለው እንደዚህ አትበዩ ምናምን ይሉና ወይ እንትን ያሉ ፈትፈተው ያመጣሉ። ደግሞ የኛ ሴቶች በፍትፍት ነው ሆዱ የሚገዙት፣ ወንዱን የሚገዙት በፍትፍት ነው። ያመጡና እንብላ ሲሉና ይዞ ይመጣሉ። ከዛ ብዙ ትዳር በጓደኛ ተፈቷል። ስለዚህ ለጓደኛሽ ስለባልሽ ለጓደኛው ኔጌቲቭ ነገር አትናገሪ እቴ። ትዳርሽን ከፈለግሽ አንተም ለሚስት ጓደኛ በፍጹም ስለሷ ኔጌቲቭ ነገር አትናገር። ሚሰማን ምንናገርለት የሚያዳምጠን መፍትሄ ያለው ኢየሱስ ክርስቶስ ዳኛው በመሃል ያለው። ከከፋ ነገር ደግሞ ካለ ወደ ሽማግሌ ይዞ መሄድ። ይሄ መሆን አለበት ወገኖች። የባል ቤተሰብ በልክ በጥበብ መቅረብ አለመናቅ። አንዳንድ ሰዎች ደግሞ የባልን ዘመድ የሚንቋሉ። አንቺ ቀደም እንዳልሽው ያላቀረቡት አለመናቅ። በአማኞች ቤት ደግሞ እንደዚህ አይነት ነገር አይሰራም። በትዳር ውስጥ ቤተሰብ ስልጣን የለውም። የአማኞች ትዳር የሚመራው በእግዚአብሔር ነው። የሚመጣውን ችግርና የፈተና የምንወጣው በእግዚአብሔር ቃልና በጸሎት ነው። በራችንን ለጠላት ባለመክፈት አጥብቀን በመዝጋት ነው። ኤፌሶን 6:11 ላይ የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። አንድ ሐሳብ አለኝ። ምናልባት ብዙ ሰዎች ያላዩት ነገር የደረሱ ልጆች በትዳር ጣልቃ ገብነት ያደርጋሉና ስለሱ መናገር ፈልጋለሁ። ረግግዬ ቤት ውስጥ የደረሱ ልጆች በቤተሰብ በባልና ሚስት መሃል የሚያረጉትን ጣልቃ ገብነትና ትዳር የማፍረስ ጉዳይ ልብ ያልነው አይመስልም። እነዛ ልጆች ፊት ከተሰጣቸው መረዳት የሚችሉት ነገር በግማሽ ነው። ወይ አባትን ጠምደው ይዛሉ ወይ እናትን ጠምደው ይዛሉ። እናት በተለይ የደረሰ ልጇን ከባሏ በላይ ታከብራለች። ስሙኝን ከባሏ በላይ ትንከባከባለች። አሁን ያ ልጅ በአባቱ ላይ መሰልጠን ይጀምራል። በየትኛው እድሜ ቢሆን ልጅ ነው፣ አባት ነው። ለልጆቻችሁ ደግሞ ስለእናትየዋ መጥፎ ነገር ስሚያት። እንግዲህ አየሻት ምትለኝ ልክ ልጅን እንደ ዳኛ ምን አገባቸው? እነሱ እኮ ወደፊት የራሳቸው ትዳር አላቸው። እነሱ ለኔና ለናንተ ዳኛ ሊሆኑ አይችሉም፣ ፈራጅ ሊሆኑ አይችሉም፣ ሐሳብ ሊሰጡም አይችሉም። እናትና አባት ባልና ሚስት የራሳቸው ድንበር አላቸው ከልጆቻቸው ጋር። ስለዚህ ከባል ይልቅ ከሚስት ይልቅ ልጅን ማክበር፣ መስማት፣ ማቅረብ ትክክል አይደለም። በተለይ እናት ወንድ ልጇን በባሏ ቦታ ተክታ እሱ አባቱን ይቆጣል፣ ይንቃል። ትልቅ ሴትም ለአባቷ ወይ ለእናቷ ግዛ አንዳቸውን ከጠላች ልዩነት ይመጣል፣ ማጥፈቱት ልዩነት ይመጣል። ይሄ እንግዲህ ከየት የሚመጣ መሰለኝ ጸግዬ፣ መጀመሪያው ነው እነዚህ ባልና ሚስቶች በልጆቻቸው ፊት መነጋገር የሌለባቸውን ነገሮች ያንን ተከትለው ማረናቸው ከሆነ ደግሞ በልጆቻቸው ፊት ደስ የማይል ንግግር ከተነጋገሩ ቀጥሎ እዛው በልጆቻቸው ፊት እርቅ የማይፈጽሙ እርቃቸው ልጆች የማያዩ ሁሌ ጸባቸው ነው። ስለዚህ ይሄንን ያየ ያደገ ልጅ አይሽ ማነው ኃይለኛ ማነው ለማምን የተናገረው አባቴ ነው እናቴ ነው የሚለውን ነገር ውስጥ ይዘው ነው የሚመጡት። ከዛ የአንድ ወገንተኛ እንዲሆኑ ብሬን ዋሽ ነው የምናረጋቸው። በእውነት ህፃናት ልጆች ያሏችሁ ራሳችሁን እንድትጠብቁ ከዚህ እንድትታቀቡ እግዚአብሔር በጊዜ ወደ እናንተ ቤት እያንኳኳ ነው። ልክ ለቃየል እንደተባለው በደጅ ታንኳኳለች ንገስባት ነው። ስለዚህ እንዲህ አይነት የከፋ ነገር አለና ንገሱበት አስቀድማችሁ በቤታችሁ። ይሄ በጣም ድንቅና ቬሪ ፓወርፉል የሆነ ሐሳብ ነው ያነሳሽው። ያው የቀረችን ትንሽ ደቂቃዎች ናቸው። በዚህ ውስጥ የቀረ ለዚህ ሐሳብ ይሄንን አስጨብጬ ብጨርስ የምትዩን እድል ልስጥና ከዛ እንጨርሳለን። እንግዲህ ያማኞች ትዳር ያማኞች ነው። ቤታችን ውስጥ የጸሎት ጊዜ ሊኖር ይገባል። እንደ ቤተሰብ
የባይብል ስተዲ ጥናት ሊኖር ይገባል እንደ ቤተሰብ ቤት ውስጥ ያልተሰራ አማኝ በቤተክርስቲያን ሊሰራ አይችልም እና አንዳንድ አማኞች አሉ ትዳራቸውን በጣም በሚገባ አይነት ልጆቻቸውንም በመጽሐፍ ቅዱስ አንጾም ያሳድጉ አሉ ኮሽ የማይልባቸው ጉዳያቸውን በጓዳ ከኢየሱስ ጋር የሚጨርሱ ምሳሌ ሊሆኑ የሚችሉ በጣም የሚያስቀኑ ባለትዳሮች አሉ ልጆቻቸው ፍሬ ያፈሩ እኛ ደግሞ እነዚህ ልጆች ከወንጌል ውጪ ከቃል ውጪ ይሄ የስጋ ነገር ሲገለጥ እኮ ነው አሁን ምን ሰማው ነገር ሁሉ በባልና ሚስት መሃል ጸቡ ምናምኑ የስጋ ነገር ሲገለጥ ከመንፈስና ስጋ ይቀዋወማል ስጋ ሲያሸንፍ ይሄ ነው የሚገለጠው ስለዚህ ስጋ አሸንፎት የኖረ ያማኝ ትዳር ፍሬው ደግሞ ያን ፍሬ እኮ በልጆቻችን ይገለጣል ልጆቻችንን በደብ እንደ እግዚአብሔር ቃል ካሳደገን የኛ ተተኪዎች ይሆናል አሁን ብዙ ያማኞች ልጆች የት ነው ያሉት ብትሉ ዓለም ውስጥ ናቸው እንደኛ አይደሉ የኛ እንደውም ላይፍ ስታይል ያናድዳቸዋል እኔ አሁን የኔ ልጆች ማሚ ከጸሎ ሌላ ስራ የለሽም ይሉኛል አልገባቸው እና ላይፍ ያለኛ አይመስላቸው እና ይሄ የሚሆነው ደግሞ ከኛ አያያዝ ነው ገና ከልጅነታቸው አብሮ የእግዚአብሔርን ነገር ውስጣቸው እንዲገባ አድርገው ባልና ሚስት በእግዚአብሔር ነገር ተጣምረው ተዋደው ለእግዚአብሔር ተሸንፈው መሪ ሆኖ ጌታ በቤታቸው ካዩ ልጆቻቸው ፍሬ ማያፈሩበት ምንም ምክንያት የለም እኛ ግን ያረግን ያለነው በጣም እየሰለቻቸው የብዙ አማኞች ልጆች ዓለማዊ ነው የሚያገቡት አልወሰሙኝ ብቻ ዓለማዊ ነው የሚያገቡት 18 ሲሆናቸው ቤተክርስቲያንን ማየት አይፈልጉም ለምን እስከ 18 በግድ ነው የምንወስዳቸው ቤተክርስቲያን ወደው ገብቷቸው አይደለም እንደገና ደግሞ ኢትዮጵያዊ ማግባት ቦሪንግ ነው የሚሉት እኮ በተለይ አሜሪካን ውስጥ ያሉት ኢትዮጵያዊ አግብቼ እንዳንቺ አይነት ኑሮ ልኖር ነው ማሚን እኔ በራሴ አይሆንም በቃ ያዩት ነገር ደስ አይላቸው ስለዚህ ይሄን ሁሉ ይዘን ነው የምንጠፋው በትዳር ውስጥ ይሄ እንዳይሆን ለልጆቻችንም ጤናማ ነገር እንድናስተላልፍ እግዚአብሔርን የሚያስከብር ቤተሰብ እንድንሆን እንደ አማኝ በቤተሰብም በጓደኛም ደግሞ የተከበርን እንድንሆን ባላንስ ድንበር አድርገን ቤታችንን በክርስቶስ እናድምቅ እላለሁ ጌታ ይረዳናል እውነት እግዚአብሔር ይረዳናል ረቂቅ እየተባረክ ዛሬ መቼም አርሱ በጣም ጾማ ነው የፈራነው ወደ ኋላ ይሸሽው ደግሞ በጣም አስፈላጊው አርክት ነው ረቂቅ እንኳን ብዙ ስሙ ማጠራውም እኔ ለምን እንደሆነ አላውቅም የሚቀጥለው አርስ ስለ ሴክስ ነው የምናወራው እናንተ ለምን የሚቀጥለው አርስ ስላለች ረቂቅ ኤኒዌይ ስለ ሴክስ ነው እና በሚቀጥለው በቃ ሙሉ ጊዜውን ለሱ እንሰጣለን ረቂቅ አንቺን ተዘጋጅተሽ ጌታ ይረዳናል በመሃል ጥያቄ ካለ ደግሞ እንቀበላለን በጌታ ጥያቄ ካለ ይሄ ወደ ኋላ የገፋነውን ስለ ሴክስ እናነሳለን ያልነውን ነገር እናነሳለን ኔክስት ዊክ እናነሳውና ሌላ እንዲነካ የምትፈልጓቸውን ሐሳቦች ከዛ በመቀጠል ባሉ ሳምንታቶች ውስጥ ማንሳት እንችላለን እንደው በጣም የመጨረሻ ብዬ ነበር ግን ጸጌ ስትናገር አሁን እንደው ወጣት አባቶች ጆሮአችሁን ከፍታችሁ ልባችሁን ከፍታችሁ ካደመጣችሁን እውነቴን ነው የምላችሁ ቀሪውን ዘመናችሁን ከጌታ ጋራ ተፋማ የምትሆኑበት ነገር ነው በእውነት በየትኛው እድሜ ማስተካከል ይቻላል አሁን ቅድም አንድ ነገራች ልጆቻችን አበሻ ኢትዮጵያ ኤርትራዊ ማግባት ቦሪንግ ነው ይላሉ ግድ ማግባት አለባቸው ብለን ባንልም ግን ደግሞ የራሴንም ሰው ባገባት ኦኬ የሚል መረዳት ውስጣቸው መግባት መቻል አለበት ያ ባይ ዘ ዌይ ልጆች ያው ምንም ጥያቄ የለውም እናትንም አባትንም ያያሉ ግን ደግሞ እንደ ወንድ የወንድ ማንነት ስላለ አባታቸውን ያያሉ የሴት ማንነት ስላለ እንደ ሴቷ እናቷን ታያለች ስለዚህ ያው የኛ ውጤቶች ናቸው ማለት ነውና እናቶች ወጣት አባቶች በእውነት ካላችሁበት ነቃበሉና ነገ አባት የሚሆን ነገ ባል የሚሆን ነገ የእግዚአብሔርን ቤት መምራት የሚችል ልጅ ለማዘጋጀት ራሳችሁ ላይ ቶሎ ኢንቨስት ያደርጋችሁ ልጆቻችሁ ላይ የበላነው ነው መንሰጣችሁ ኤኒዌይስ የሆነው ነው የሚሆኑት ያ ምንም ጥያቄ የለውም ግን አንድ ትልቅ ነገር ደግሞ በድካማችን ሁሉ የሚያግዘን ጌታ አለ ጸልየን ነው መጨረስ ያለብን እንጸልያለን ያወራነው ነገር ቀላል ስላልሆነ የቤተሰብ ጉዳይ ነው የትዳር ጉዳይ ነው ስለዚህ ይሄንን ደግሞ እንዲቀና ማይፈልግ ጠላት አለ ሁልጊዜና በጸሎት ማሰሪያ መታሰር አለበት እዛ ውስጥ የእግዚአብሔር እርዳታ ስላለ ማለት ነውና እንጸልይ ጸጌ እግዚአብሔር አባታችን ሆይ እናመሰግናለን ጌታ ሆይ ስለረዳህን ስላገዝከን
በእውነት ጌታ ሆይ መንፈስ ቅዱስ ከኛ ጋር ስለነበርክ እናመሰግንሃለን። ይህን ሰምተው ደግሞ የሚለወጡ እግዚአብሔር ሆይ በቃ ከተኙበት የሚቀሰቀሱ ስላሉ እግዚአብሔር ሆይ ለውጥ ስለሚመጣ እናመሰግንሃለን። ላበዛህልን ጸጋ እናመሰግንሃለን። ለሰጠን ጊዜ እናመሰግንሃለን። እግዚአብሔር አባት ሆይ ውጤቱን ደግሞ ስለምናይ አሁንም ብዙዎች ከዚህ ስለሚማሩ ጌታ ሆይ ተመስገን አባ። አሁንም ወደፊትም ደግሞ ጌታ ሆይ ያንተ የሆነ ሐሳብ ይነገር፣ ያንተ የሆነ ሐሳብ ሊተላለፍ እግዚአብሔር ሆይ የኛ ሳይሆን ስለረዳህን እናመሰግንሃለን። በሚቀጥለው ሳምንት ደግሞ ሌላ መልእክታችን እግዚአብሔር ሆይ አንተ አስታጥቀን እንድታቀርበን ይሁን። እኔንም ረቂቅዬንም ባርከን፣ የሰሙትንም ሁሉ ባርካቸው። መልእክቱ ደግሞ ለብዙዎች እንዲደርስ እግዚአብሔር ሆይ እንድትረዳን እንለምናለን፣ ጸልያለን። ሁሉ ለክብር ይዋል። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸልየን አሜን አሜን አሜን። ሻሎም ሻሎም። አሜን። ተባረኩ ቅዱሳን። መልካም ሰንበት ይሁንላችሁ። የምጠብቅ ናፍቆቴ